ተፈራም ፍርድ ቤቱ እኮ በዋስ ለቆታል እያለች ነው። በእኔ መታሰር የተደሰቱ ሁሉ እርድብን እንዲሉ ፈልጋለሁ። ይሄ ሰውዬ ጎጥ ስራዎችን የሚሰራባቸውን ቦታዎች እያንዳንዳቸውን ማውደም። አሁን እግር በእግር እየተከታተላችሁ ስለ ድርጅቱም ሆነ ስለ ማንኛውም ነገር መረጃ እንድትሰጡኝ ፈልጋለሁ። መተኮስ አስለምደኝና ቤተሰቡን በሙሉ በጥይት ገድዬ ልጨርሳል። እኔ ላይ ኩነኝ ለዛ ጭባ ሰውዬ ሽማግሌ መልከው። እኔ ኮማንደር ንግስት ብል ታውኛቸው። አንተ አውሬ እዚህ ደግሞ ምን ፈልገህ መጣ? ለመደራደር ነው የመጣሁት። ምን? አምራንን ማስፈታት አለብን። ከዚያ በኋላ አጣብቂኝ ውስጥ ከተታችኋል። ዳጊ እንዴት ነህ? ምን ነው ጠፋክ? አንተ ብቻ እኮ ነው መጥተህ ያልጠየከኝ። ምንም እረፍት አልነበረኝም አምራን። አንዴ አባዬን ጉዳይ ሳስጨርስ፣ አንዴ ደግሞ የአውሬ የሆነ ሰውዬን እስኪፈረድበት ድረስ ስሯሯጥ ብቻ እስኪተይኝ። እባክህ ዳጊ ተስፋ እንዳትቆርጥ፣ አለበለዚያ እዚህ የገባሁት ያለ ምንም ምክንያት ነው ማለት ነው። ተስፋ አንቆርጥም አምራን። ያን ጭራቅ ድጋሚ ለፍርድ ለማቅረብ ምንችለውን ብቻ ሳይሆን ማንችለውንም ነገር እናደርጋለን። አንተና ናሆም ፋኑ እየጠበቃችሁት ነው አይደል? እሱ እኮ ሰው ማከም እንጂ ከሰው ጋር መጣላት አያውቅም። እጮኛሽ እንደዚህ እንደምታስቢው የዋዛ ሰው አይደለም እባክሽ። እድሜው ረጅም ነው። ደወለ። ሄሎ ዶክተር። ምንድን ነው እሱ? ዳጊ ምን ተፈጠረ? ምንድን ነው እሱ? እባክህ ንገረኝ። እሺ በቃ ተረጋጊ። ምንም አልተፈጠረም። እባክህ ዳጊ የተፈጠረውን ነገር ንገረኝ፣ አለበለዚያ መረጋጋት አልችልም። እባክህ ንገረኝ። ምንም አልተፈጠረም አልኩሽ እኮ። እና ታዲያ እንደዛ ከሆነ ለምን ስልክ ሲደወል ደነገጥክ? ንገረኝ። የኔ ፋኑ ምን ሆኖ ነው? ምንም አልተፈጠረም አልኩሽ አይደል እንዴ? ይልቅ አንቺ ተረጋጊ። አሁን እኔ መሄድ አለብኝ። እሺ ደብቀኝ ነው እንጂ እርግጠኛ ነኝ የሆነ ነገር ተፈጥሯል። ሰዓት አልቋል። ሄሎ፣ ቆይ ምን ለማድረግ እየሞከርክ ነው ያለው? እኔ መግደል ነው እንዲህ ፍላጎት? የመኪና ግጭቱ የኔ እጅ እንዳለበት እንዴት ልገምት ቻልክ? ቀላል እኮ ነው። በዚህ ሰዓት እንደዚህ አይነት የተቀነባበረ ነገር እኔ ላይ ማንም ሊያደርግ አይችልም ካንተ ውጭ። ለማንኛውም ጥሩ ገማች ነህ። ለመሆኑ መኪና ተረፈች? ማለቴ ይቅርታ፣ አንተ ተረፍክ ወይ ማለቴ ነው። ይኸውልህ እያደረክ ያለው ነገር ጨዋታ መስሎ ከሆነ በጣም ተሳስተሃል። መጸዳጃ ቤት ያስገጠምኩትን ካሜራ ሳያው ትንሽ ተበሳጨው መሰለኝ። አንተን ትንሽ ኮንተንት ማድረግ ፈልግ። በአንተ ቤት መጸዳጃ ውስጥ ሆነ ከመነጽሩ ላይ ካሜራውን ስታነሳ ማታይ መስሎ ነበር። አሁን አንተም ጥፋትህ ግልጽ ይሆናል ይመስለኛል። እና ለዛ መልሱ መኪናዬን ማስገጨት ነበር ማለት ነው? ቆይ እንዴት ነው እንደዚህ የምታስበው? የከፋ ነገር ተፈጥሮስ ቢሆን ይፈጠራ። እኔን ተፈራ ሊያታለኝ የሞከረን ሰው ቅንጣት ታድርራ ይለኝ። እውነቱን ለመናገር ያ ከባድ መኪና ያንተ መኪና እንዲገጭ የላኩት እንድትሞት ፈልጌ ነበር። ትሰማኛለህ? እኔን ተፈራን ማንም ሰው ሊያሞኘኝም ሆነ ሊያታልለኝ አይችልም። አጠገብህ እኮ ማን እንዳለ ለምን መልዕክት አታደርሰልኝም? ምን አልክ? ስለማን ነው እያወራ ያለኸው? ስለ ሁለቱ የላይኩ ልጆች ነው እያወራ ያለሁት። እየሰሙኝ ከሆነ በገዛ እጃቸው የሚቀበሩበትን ጉድጓድ ባይቆፍሩ ጥሩ ነው። አንተ ውሻ የትም አታመልጥምሽ። እርግጠኝነት በር ላይ የሆነ ሰላ ያስቀምጧል። ስንገባ አይቶን ይሆናል። ይኸውላችሁ ምንም ብትሉኝ ይሄን የማይረባ አልለቀውምሽ። ይኸውልህ ናሆም፣ አሁንም ቢሆን በብልሃት እንጂ በጉልበት ምንም የምንፈጥነው ነገር የለም።
እዚህ ንግግሩ ስላበሳጨኝ ነው። ሶሪ። እንደውም ይሄን ነገር እኔ ብቻዬን ባደርገው ሳይሻል አይቀርም። በፍጹም እኔ በጀመርኩት መንገድ መቀጠሉ ነው የሚያዋጣው። ተፈራን ይቅርታ ጠይቄ ለመጨረሻ ጊዜ ንቅለ ተከላ የሚደረግበትን ቦታ የቪዲዮ መረጃ መያዝ ይኖርብኛል። እርግጠኛ ነኝ ያንን መረጃ አግኝቼ ለኮማንደሯ በሰጣት ሰውየውን ለአንዴና ለመጨረሻ ጊዜ እስር ቤት ታስገባዋለች። አንተ ለምንድን ነው ለብቻዬን ሪስክ የምትወስደው? ምክንያቱም ከማናችሁም በላይ በዚህ ሰውዬ ዋናው ተጎጂ እኔ ስለሆንኩ። ቆይ አልገባኝም። ግልጽ እኮ ነው። ሙሽራዬ ትሆናለች ብዬ ያሰብኳት ልጅ እስር ቤት እኮ እየማቀቀች ያለችው በሱ ምክንያት እኮ ነው። ለዚህ ነው ዋናው ተጎጂ እኔ ስለሆንኩ ሪስኩን ራሴ ልውሰድ እያልኩ ያለሁት። እንደዛማ አትበል ዶክተር። አብርሃም ምንም ቢሆን ለእኛም ቤተሰባችን እኮ ናት። ለእኔ ግን ሚስቴ ትሆን ነበር። ገባ? እስቲ አስበው፣ በሰርግ ዋዜማ እንደዚህ አይነት ነገር ቢፈጠር ኖሮ። አምራን ወንጀለኛ ተብላ ከታሰረችበት ቀን ጀምሮ በእድሜ ብቻ ነው የሚንቀሳቀሰው። ናሆም እባክህ ዶክተር ተረጋጋ በቃ። ቆይ አልገባኝም። ለምንድን ነው ቆይ ስለ ግል ጉዳይ ብቻ የምታስበው? ተፈራ ማለት እኮ ምስኪን ልጆችን ህይወታችሁን እቀይርላችኋለሁ እያለ ነፍሳቸውና ህይወታቸውን የሚበላ ባለጌ ሰው ነው። ናሆም ስለምታውቀው ነገር ለምንድን ነው ደግመህ ደጋግመህ የምትነግረኝ? ሀሳቡ ሁሉ አምራን ላይ ነዋ። ምናልባት ከረሳው ላስታውስ ብዬ ነው። ነው ይበቃል እያልኩ። እንደውም አሁን ከዚህ ሂድ። ዳጊ እውነቱን ነው። ከዚህ ብትሄዱ ነው የሚሻለው። ነው ማለት ዶክተር፣ ለማንኛውም አምራንን ብታረጋጋት ጥሩ ነው። ቅድም ስልክ ስናወራ ሰማች። ሲምባ ተወኝ። ወይዘሮ ዙኑ እስኪ ቆይ ተረጋጊ ፋንቱን። ምን ሆነሻል? ሲምባን ነው ተወኝ ስትይ የሰማሁት። ምን ላድርግ ወይዘሮ ዙኑ፣ ይሄ ነገር የሚሆን አልመሰለኝም። እኔ ልጄ ናሆም እንዲያዝንብኝ አልፈልግም። በፍጹም ሁሉንም ነገር ተዋዋለሁ እንጂ በፍጹም ልጄ እንዲያዝንብኝ አልፈልግም። ምኑ ነው የማይሆነው? ያንቺና የሲምባ ግንኙነት? ቆይ ምን አዲስ ነገር ተፈጥሮ ነው? ናሆም እኔና ሲምባ ብቻችን ሆነን ድንገት ሲምባ ወደ እኔ ሲጠጋ ደረሰና ያው ሲምባ ምን ሊያደርግ ነው ወደ አንቺ የሚጠጋው? ወይዘሮ ዝኑ ደግሞ ያው ሊስመኝ ነው፣ ያው እንደዛ መሰለኝ። ምን ጊዜ አጥቼ ላንተ ያልነገርኩህ አንድ ትልቅ ነገር አለ። ማለቴ ለአንተ ትልቅ ነገር ከሆነ ማለቴ ነው። ምን ነው? ችግር አለ እንዴ? ሲምባና እማዬ ናቸው። ፋንቱ ማለቴ ነው። ሁለቱ ፍቅር እንደጀመሩ ልትነግረኝ ነው? ምን እንዴ? አንተ ስለዚህ ነገር ታውቃለህ ማለት ነው? በእርግጥ እኔ እንኳን ጥርጣሬ ነው። እኔ ግን ሲሳሳሙ ደርሼባቸዋለሁ። ምን? ያው ሲሳሳሙ ካዩአቸው ሌላ ምን ቀራቸው? የት ነው ያያቸው? ሲምባ ልጠይቀው ያለበት ቦታ ሲሄድ ምን አለፋ ሁለቱም ሰምና ወርቅ ሊሆኑ ምንም አልቀራቸውም። በቃ እሺ ተረጋጋ ነው። አልገባኝም እንዴ? ቆይ አንተ ለምንድን ነው ነገር ምንም ያልመሰለህ እንዴ? ሲምባ ማለት እኮ ያንተ አባት ነው። እንዴት ከወለደችኝ እናቴ ጋር? በእርግጥ እኔም አባዬን ለማስቆም ሞክሬ ነበር፣ ግን እሱን ታውቀው የለ በጣም እልህኛ ሰው ነው። ስለዚህ ፈርተኸው ነው ዝም ያልከው ማለት ነው? እሺ እሱ ሲሆን ቆይ አንተ እንዴት ለኔ ሞራል አትጨነቅም? አታስብ፣ ሁሉንም ነገር ለማስተካከል እሞክራለሁ። ግድ የለም አንተ ሳትሆን እኔ ማስተካከለው። ለእናቴ ሁለት ምርጫ አስጣታለሁ፣ ወይ እኔን አሊያም ደግሞ ሲምባን። አንዱን ትመርጣለች። በእርግጥ ፋንቱ እኔና ለይኩንም እኮ የድብቅ ግንኙነታችሁን ጠርጥረን ነበር። ውይ ይመላለሁ። እኔና ሲምባ እስካሁን የተለየ ግንኙነት የለንም በእውነት ፋንቱ። እኔም እኮ ምንም ነገር እንደማታደርጊ አውቃለሁ፣ ግን ደግሞ ሁሉንም ነገር ተነጋግረን መፍትሄ እንፈልግለታለን። እኔ የምልሽ ፋንቱ፣ ግን ቆይ አንቺ ከሲምባ ፍቅር ይዞሻል እንዴ? ሆቴሉን ሸጬ የራሱ የድርጅቱን ኪሳራ የሚከፍል አይመስለኝ። ቆይ ግን አሁን ምንድን ነው የማደርገው? እንደ ሞት ያለ ቀጠሮ መጥቼ አስደነገጥኩ አይደል? ጭራሽ ብለህ ቢሮዬ ድረስ መጣ። እኔ ለጠብ አልመጣሁም። ይልቅስ ከአንተ ጋር ስራ ለመስራት ነው የመጣሁት። ጭራሽ እኔ ላይ ሁኔ ካንተ ጋር ስራ መስራው። ድርጅትህ ከባድ ኪሳራ እንደደረሰበትና ያለችን ሆቴል ለመሸጥ እንደወሰንክ ደርሼበታለሁ። ምን?
እጅ ምንድን ነው? ተረጋጋ ይዞሽ። እኔ እኮ ደህና ነኝ። አውቄው ነበር። ዳጊ ከዚህ ተቻክሎ ሲሄድ ጠርጥሬ ነበር። ማነው እንዲያደረገ? ተፈራ ነው አይደለ? አይ ስራ ቦታ እኮ ከደረጃ ተሸራትቼ ወደኩና በዚህ እጅ ያረፍኩኝ። አሁን ግን ደህና ነኝ። በቃ አታስቢ። እኔ ማውሸት አይጠበቅብህም። ይሄ የማን ስራ እንደሆነ በደንብ አድርጌ ያውቀዋለሁ። አምራን እባክሽ፣ እኔ እኮ ዳጊ በጣም ተጨንቃለች፣ ሂድና አናግራት ስላለኝ የመጣሁት እንጂ ላስጨንቅሽ ፈልጌ አይደለም። አንድ ነገር ብቻ አይኔን እያየ ንገረኝ። ተፈራን አግኝተኸዋል ወይስ አላገኘኸውም? ከኋላ ሰው ቀጥረ እየሰለልከኝ ነበር ማለት ነው? አቶ ለይኩ፣ እኔ እኮ ሰፊ ኔትወርክ ያለኝ ሰው ነኝ። አይደለም ስላንተ ስለተራው አንድ ሰው ይቅርና ስለ ትልልቅ ባለስልጣናት እንኳን ትልልቅ መረጃዎች አሉ። ይልቅስ ከመውደቅ ልታደግህ ነው አመጣጤ እኮ። አንተን እኔን ለይኩንን ከመውደቅ የምታደገኝ ሲጀመር ቀን መውደቂው ማን እንደሆነ ታወቀና። ያውልህ ካንተ ጋር ሰላም ማውረድ ፈልጋለሁ። ለዚያ ነው አመጣጤ። ሌላ ነገር አስበህ እንደመጣቃለሁ ሰማኛለህ። ምንም ደግሞ ነገር ብታስብ አይሳካልህ። ዝም ብዬ ከመሬት ተነስቼ ለዚህ ስኬት የደረስኩኝ እንዳይመስልህ። ብዙ ፈተናና መከራዎችን አልፌ ነው ለዚህ ስኬት የደረስኩት። አሁንም በትናንት በሬ እያረስክ ነው ወዳጄ። ሰማኛለህ። አንተም በዚህ ሁኔታ ውስጥ መግደል አልፈልግም። ካስገደልከኝ ግን አድርገዋለሁ። ይኸውልህ ለማንኛውም አስብበትና ደውልልኝ። አውቃለሁ አንተና ቤተሰብ ላይ ከዚህ በፊት ብዙ ጥፋት ሰርቻለሁ፣ ግን ምን ያንን ለመካስ ነው የመጣሁት። መልካም ቀን። አሁንም ከዛ ከተፈራ ጋር ህገወጥ ስራ እንደማሰራ ቃል ልትገባልኝ ትችላለህ? ፋኑ አላውቅም። በአንድ በኩል ያንቺን ከዚህ መውጣት እፈልጋለሁ፣ በሌላ በኩል ደግሞ እንዳትጨርሰው ፋኑ። በእርግጥ ተፈራ ማሞኘት ቀላል እንዳልሆነ እኮ አውቀዋለሁ፣ ግን በአንድ በኩል አንቺንም ከዚህ ማስወጣት፣ በሌላ በኩል ደግሞ እሱ ህገወጥ ስራውን የሚሰራበትን ቦታ መረጃ መሰብሰብ ፈልጌ ነበር። ግድ የለም ይቅርብህ። አንተ እንዳልከኝ ጠበቃው ጥሩ እየሄደ ከሆነ እኮ ይሄን ነገር ማድረግ አይጠበቅብህም። የእኔ ዓላማ እኮ በቃ በአንዱ ነገር እንኳን ባይሳካ በሌላ መንገድ እንሞክር ብዬ ነበር። ካልሽ ግን በቃ ችግር የለውም፣ የቪዲዮውን መጨረሻ መጠበቅ እንችላለን። ያ ቪዲዮ እንዳሰብነው ይሁን እንጂ ተፈራ ምንም እንደማያመጣ ጠበቃው አስረግጦ ነግሮኛል። ያ ማለት ደግሞ እኔም ተፈትቼ እና ያንን ባለፈው የነገርሽኝን ህልም እውን እናደርገዋለን እያልሽ ነው? ያንን ህልም አሁንም አልረሳሁም አይደል? በቃ ቀለበቱን ግዛና አዘጋጅ። እኔ እንደዚህ በተስፋ ተሞልተሽ ማየቴ ራሱ በጣም በቂ። ወይ ካልሆነ እዚሁ እንጋባ እንዴ? መቼም ሰርጋችን አይቀርም፣ እሱ እንዳትጠራጠር። ወይ እንዴት ነው እዚህ ጎጆ ቀልሰን አብረን እንድንኖር የሆነ ወንጀል ሰርች ልግባ እንዴ? ይሻላል። ወይ ካልሆነ ሰውየውን የሆነ ነገር ታደርገውና እዚሁ አጠገቤ ታሰር። እድሜ ለተፈራ። መቼም አንዴ ከሐኪምነት ወደ እስረኛ ጠያቂነት ተቀይሬያለሁ። ማን ነው አንተ ታሳሪ? ፋንቱ እንዴት ነው? እርግጠኛ ነኝ ከናሁም ጋር ስለኔና ስለ ፋንቱ አውርታችኋል አይደል? ሰላም ታይቀር። እኔ እኮ ቅድሚያ የምሰጠው ለአንተ ስም ነው ብዬ ነው። ታውቃለህ፣ እንደዚህ አይነት ስሜት ተሰምቶኝ አያውቅም ዳጊ። ምናልባት ከዚህ በኋላ ምን ሊሰማኝ አይችልም። አባዬ፣ ቆይ አሁን መቅደም ያለበት ያንተ ነፃነት ነው ወይስ ፍቅር የምትለው ነገር? ቆይ ለምንድን ነው ለናሁም ይሄ ነገር ያልተዋጠለት? እና ታዲያ ሁለት እናቶችን እያማገጥክ እንዲያጨበጭብልህ ፈልገህ ነበር? ፋንቱን መቼ አማገጥኳት? እርስ በርስ ነው የተዋደድ ነው። አባዬ፣ ይህንን የማይረባ ነገርን አቁም እያልኩ ነው። አንተም እንደ ናሁም ልታስቆመኝ ነው? እንደውም ልንገርህ፣ እኔ ራሱ ይህን ግንኙነታችሁን አልወደድኩትም። እሺ ቆይ ለምን ይመስላል አምራንን እየወደድኳት የተለየዋል? እንዴ ያንተና የኔ እኮ በጣም የተለያየ ነገር ነው። ምኑ ነው የሚለያየው? የወንድሜን እናት እኮ ነው እናት ናት ብለህ ልታስተዋውቀኛለሁ አይደል? ቆይ በዚህ ሰዓት አንተ ሴት ምን ያደርግልሃል? አባዬ ትሰማኛለህ ዳግም?
ፋንቱ ለእኔ ሴት ብቻ አይደለችም እና ወንድም ጭምር ነች። መቼም ይስቅልኛል ብለህ አይደለም እንዲህ አይነት ቀልድ የምቀልደው። ኮማንደሯ ልታስር እየፈለገች ነው አባዬ። የሰጠናት መረጃ ደግሞ ምንም እያሳመናት አይደለም። ከዚህ በላይ ምን አይነት መረጃ እንስጣቸው? ለነገሩ ተው፣ ኮማንደሯንም በጥቅማ ጥቅም ሳይደላት አይቀርም። አባዬ ቆይ ስንቴ ነው እየነገርኩ ያለሁት? ኮማንደሯ እንደዚህ አይነት ሰው አይደለችም። ወይ ደግሞ በቤተሰብሽ እመጣብሻለሁ ብለው አስፈራርቷት ቢሆንስ? እሱም እንዳልሆነ እርግጠኛ ነኝ። ሳያት ኮማንደሯ ማንንም የምትፈራ ሴት አይደለችም። እና ያንን ሁሉ መረጃ አቅርበንላት እንዴት ነው በቂ አይደለም የምትለው? ወይስ ኢንስፔክተር ዳዊት ሸጠባውን ሲገል የሚያሳየውን ሰልፊ ፎቶ ልስጣት? ኧረ አባዬ እባክህ ተው ተው። እኛ ነፃ ለማስወጣት ላይ ታች እንላለን። አንተ ምን አለ ብቀልድ? እሺ ቀልዱን የጀመርከው አንተ መሰልከኝ። ይልቅ አካባቢው ላይ ብዙ ሲቪሎች ያሉ ይመስለኛል። ብዙ አጠራጣሪ ነገሮች እያየው ነው። ወይ በቃ አንድ ፊቱን የያዙኝና የመጣ ይምጣ። ጭራሽ ተስፋ እየቆረጥክ ነው። ታውቃለህ ዳጊ፣ እድሜ ልኬን ራሴን ነፃ ለማውጣት ብዙ ታገልኩ። በቃ ሰለቸኝ፣ ደከመኝ። አንድ ፊቱን ቢይዙኝ ይሻለኛል። ታከተኝ። እኔ እያለሁ ያንተንም ማየት አልፈልግም። እሺ እኔ ምን ላይኩን ስለ ድርጅቱ ምን አዲስ ነገር አለ? የድርጅቱን ፋይል እያገላበጥኩኝ ነበር። ያ ሆቴሉን የሚሸጥ እንኳን የድርጅቱን ኪሳራ አይሸፍንም። እና ታዲያ ቆይኛ ምን ልናደርግ ነው? ተረጋግተን ስራችን ላይ እንዳናተኩር ይሄ የተረገመ ተፈራ የሚባል ሰው ይመጣል። ላይኩን እሱ እንኳን መጥቶብን ሳይሆን አንተ ራስህ ሄደህበት ነው። አንቺ ደግሞ ምን እያልሽ ነው? አሁንም እኮ ይሄን ነገር ለማስተካከል ጊዜ አለን እያልኩ ነው። በነገራችን ላይ ዝም ተፈራ ቢሮ ድረስ መጥቶ ነበር። ደግሞ ምን ቀረውና ነው ቢሮህ ድረስ የመጣው? የድርጅቴን ኪሳራ ማን እንደነገረው አላውቅም፣ ላግዝህ እፈልጋለሁ እያለኝ ነው። እንግዲህ ከሱ ጋር እንዲያግዘን ከተስማማን አይቀር ኪሳራችንን ማወራረድና እንዲያግዘን ማድረግ ነው። ላይኩን እያሽሟጠጥክብኝ መሆኑ ነው? ቆይ ለመሆኑ ኪሳራ ላይ መሆናችንን ማን ነግሮት ነው? በዚህ አጋጣሚ ግን ቤተሰባችን ላይ ሰላይ ቀጥሮ የተካተለ እንደሆነ ግልጽ ነው። እና ታዲያ ትልቅ አደጋ ውስጥ መሆናችንን እየነገርከኝ ነው? ከኮማንደሯ ጋር መረጃዎችን በደንብ እያጠናከርን ነው። ቆይ ከዚህ በፊት የተሰበሰባችሁት መረጃ ምን ጠቀማችሁና ነው? ይልቁንስ ሽንፈታችሁን አምናችሁ አርፋችሁ ብትቀመጡ ይሻላል። ዝኑ እኔን ማበረታታት እንኳን ባትቺ ምን አለ ተስፋ ባታስቆርጪ። ካልሆነ እኔ ራሴ እጅ ተፈራን ከቤተሰቤ አናት ላይ እንዲወርድ እነግረዋለሁ። አንድ ፊቱን እግሩ ስር ሄደሽ ብትደፊ አይሻልም? ላይኩን የቤተሰቤን ደህንነት ለመጠበቅ ስል ያንን ማድረግ ካለብኝ አደርገዋለሁ። ምን ዳድ ምን እያደረክ ነው? ላይኩን እባክህ ላይ ፈርቻለሁ። እሺ በለኝና ከዚህ ሰውዬ ጋር ያለን ጦርነት አቁም። ፋንተሽ ምናልባት ደክሞሽ ከሆነ እኮ ላግዝሽ ብዬ ነበር የመጣሁት። አይ እንዴ እያለቀሽ ነበር እንዴ? አይደለም፣ ቅድም ሽንኩርት አቃጥሎኝ ነው መሰለኝ። የተፈጠረ ችግር አለ እንዴ? ቆየ ሲምባ ጉዳይ ነው? በምን አወቅሽ? እሱን ተይውና ምንድነው የተፈጠረው? ምንም የተፈጠረ ነገር የለም። እኔ ጭራሽ በዚህ ጉዳይ ማውራት አልፈልግም። ናሆም በጣም ተበሳጭቶብሻል። ለዚህ ነው አይኔን እንኳን ማየት ያልፈለገው። እኔ ባንቺና በሲምባ መካከል ስላለው ግንኙነት አያገባኝም፣ ግን ደግሞ ባንቺና በናሆሜ ያለው የእናትና ልጅ ግንኙነት እንዲሻክር አልፈልግም። ትቼዋለሁ አልኩት እኮ። ጭራሽ ስለዚህ ነገር ማሰብ ስህተት ነበር አልኩት። ለምንድን ነው የማይረዳኝ? እኔ ለልጄ ስል አይደለም የምወደውን ሰው መተንፈስ እንኳን ማቆም እችላለሁ። ችግር የለውም ፋንቱ። ሲጀመር ናሆሜ ቂም አይዝብሽም። ደግሞ እዚህ በመምጣትሽ ሁላችንም ደስተኞች ነን። ምን ዋጋ አለው? እኔ ሁሉንም ነገር አበላሽሁት። አንቺን ብትሆኚ እኮ ምንም አላጠፋሽም። ደግሞ ማፍቀር ጥፋት አይደለም። ያው ችግሩ የምናፈቅረውን ሰው አለመለየታችን ነው። እምልልሻለሁ፣ እኔ አስቤው አይደለም። ሁሉ ነገር እኮ ድንገት ነው የተፈጠረው። ችግር የለውም ፋንትሽዬ፣ አንቺ ምንም አትጨነቂ። ናሆሜንም ቢሆን ደግሞ እኔ በደንብ አናግረዋለሁ። ታስታውሻለሽ አይደል?
እኔ ነበርኩኝ እኮ ለመጀመሪያ ጊዜ ወደዚህ ቤት ያመጣሁሽ። ከዛ በኋላ ብዙ ነገር ተፈጠረ። ካፌ አላወጣሁትም እንጂ ኮኪ በጣም ናፍቃኛለች። ለምንድን ነው ኤርሚያስ አንዳንዴ እንኳን የማያመጣት? ኮኪዬ እኔንም በጣም ነው ናፈቀችኝ። በቃ ኤርሚ ጋር ደውልለትና ይዟት እንዲመጣ አደርገዋለሁ። እንዴት አትናፍቅሽ? አሁን አንቺ ገብተሽ አረፍ በይ፣ ስራውን ነው እሰራዋለሁ። ኧረ ችግር የለውም፣ እኔ ራሴ እሰራዋለሁ። ወይ ፋንትሽ ገብተሽ አረፍ በይ አልኩሽ። ይቅርታ፣ ማረፍ የሚጠበቅብሽ አንቺ ነሽ። ገብተሽ ራስሽ አረፍ በይ። ቀጣይ እርግዝና ቀጠሮሽ መቼ ነው? ፍላጎቱ ካለሽ አብረን ብንሄድ ደስ ይለኝ። ቀጠሮ ይደርሷል፣ ግን ይቅርታ ከናሆሚ ጋር ብቻ ነው የሚሄደው። ምክንያቱም ቀጣይ ቀጠሮ የልጅን ጾታ ማቀበት ቀጠሮ ነው። እና የልጅን ጾታ መጀመሪያ ማወቅ ያለበት አባቱ ነው እያልሽ ነው? ያው ግን አንቺን ማወቅሽ አይቀርም። ብቻውን ነው ፈጣሪ ጤነኛ ልጅ ስጠኝ ነው የሚባለው። ፋንቱ ሲምባ እዚህ ነው ያለው። ምን? የት? እዚህ ቤት? የአንቺ ስልክ እምቢ ስላለው እኔ ጋር ደውሎ ታች በሩ አካባቢ እየጠበኩሽ ነው ብሎሻል። መምጣት አልፈልግም በይው። ቢያንስ እንኳን ፋንቱ ሄደሽ አታወሪው? ከዚህ በኋላ አይደለም ላናገረው፣ አይኑን ማየት አልፈልግም። በሱ የተነሳ ነው ከምወደው ልጄ ጋር የተቆራረጥኩት። ቆይ ሲምባ ምን አደረገሽ? ደግሞ እኮ ሁሉንም ነገር ስታደርጊ የነበረው ፈልገሽ ነው አይደል እንዴ? ስህተት ነበር አልኩሽ እኮ። የኔና የሲምባ ግንኙነት በፍጹም ሊሆን የማይችል ነገር ነው። ይሄን ለምን ሄደሽ ለራሱ አትነግሪው እንዴ? እሱ እኮ እዚህ ድረስ ራሱን አደጋ ላይ ጥሎ የመጣው እኮ አንቺን ለማግኘት ነው አይደል እንዴ? እንደው ምን ራሴ እጅ አናግረዋለሁ። እኔ ግን ፋንቱ ከሲምባ ፍቅር ሳይዛት የቀረ አይመስለኝም። ግን እኮ ነው ሀሚን፣ በዚህ መሀል እኮ ልጆቹ ይጎዳሉ። አንቺ በዚህ ጉዳይ ምን አሰባለሽ? ለእኔ አብሮ መሆን አለመሆናቸው ችግር የለውም፣ ግን ደግሞ ልጆቹ የሚጎዱ ከሆነ በፍጹም አልፈቅድም። ሲምባ ስልክ አላነሳ ማለት እኮ አልፈልግም ማለት ነው። ለምንድን ነው የማይገባ? እስኪ ተረጋጊ የኔ ነብር። መጀመሪያ ሰላምታ አይቀድምም? አረ ሲምባ በእናትህ ተወኝ። አሁን ቢወጡ ምን ይላሉ? በጣም ናፍቀሽኝ እኮ ነው። እኔም ወደጄ እንዳልሆነ ተረጂኝ። እባክህ ሲምባ አቁም እያልኩ ነው። ማቆም ይሄን ያህል ቀላል ነው ማለት ነው? ምን ያህል ውስጤ እንደገባሽ አላወቅሽም ማለት ነው። ሲምባ ምናልባት አጉል ፊት ሰጥቼ የማይሆን ነገር ውስጥ ከትቼ ከሆነ በጣም አዝናለሁ። እባክህ ሲምባ ይሄ ነገር በፍጹም አይሆንም። ስለ ልጆቻችን አስበሽ ነው እንዴ ፋንቱ? እኔና አንቺ እኮ ምንም አይነት የስጋ ዝምድና የለንም። ስለዚህ ስለ እነሱ አትጨነቂ። ቆይ ምን ሆነ ነው ሲምባ? አንተ እኮ በፖሊስ የምትፈልግ ሰው ነህ። ስለዚህ አይሆንም እያልሽ ነው? ምክንያትሽ እሱ ነው? ይሄ በቂ ምክንያት ሊሆን አይችልም። እንዴት ብዬ ነው ከማያዛልቀኝ ሰው ጋር ፍቅር የምጀምረው? ታውቂያለሽ፣ አሁንስ ላንቺ ስል ነፃ መውጣት እናፈኩ። ሲምባ ከሸጠበው በፊት የሰራ ወንጀል አለ። ከክፍለ ሀገርም አምልጠህ ነው የመጣው። በዛ ላይ አሁን በፖሊስ እየተፈለክ ነው። ተደራራቢ ወንጀል እኮ ነው ያለብህ። ፋንቱ ያሳለፍኩትን ታሪክ በደንብ ታውቂያለሽ። ክፍለ ሀገር የነበረውም እኔ አስቤ የሰራሁት ወንጀል የለም። ሁሉ ነገር በአጋጣሚ ነው። እሱ ለውጥ የሚያመጣ ይመስልሃል? አያመጣም። አየህ፣ ህግ ደግሞ ደረቅ ነገር ነው። ትወደኛለህ አይደል? እባክህ ልለምን፣ ለራሴ ስትል ተወኝ ሲምባ፣ ተወኝ። ይኸውልህ ሲምባ፣ ከኔ እንድትርቅ ሌላ ምንም አማራጭ የለኝም። እኔ ልጄ ከሚያዝንብኝ ራሴን ጎድቼ አንተን ባጣ ይሻለኛል። ሲምባ ተወኝ። ሁሉንም ነገር በደንብ አስቤበት ነው የመጣሁት። እንኳን ደህና መጣ ዶክተር። አረፍ በል። በቶሎ አገገምክ። እንዲገል የቀጠርኩት ሰው ሸረፍ ነው መሰለኝ ያደረገ። እንዳንተ አይነት በሻማ የሚፈለግ ዶክተር ጨክኖ መግደል በጣም ከባድ ነው። አንተ ግን ጨክነህ ልታስገድለኝ ነበር አይደል? ያው የሚያታልሉኝ ሰዎች እኮ የማስወገድ ልማድ ስላለኝ ነው። በአንተ ላይ ግን መጨከን አልችልም። አሁን ወደ ስራ እንግባ። እርግጠኛ ነኝ በጉዳዩ ላይ በደንብ አስበህበታል። ይህን ነገር መቼ ነው እንዳደርግልህ የምትፈልገው? እንደኔ ከሆነ ዛሬ ማታም ብንጀምር ደስ ይላል። ቀኑን እኔ ብቆርጠው አይሻልም? ግን እኮ ወዳጄ በጣም ስለታመመ ንቅለ ተከላው ቶሎ ያስፈልገዋል ብለኸኝ ነበር። ቀን መግፋቱ ለምን አስፈለገ?
ነገ ቀን ላይ እናደርገዋለን። ሰዓቱን እኔ ወስኜ እነግርሃለሁ። በነገራችን ላይ እንዴ ዛሬ ስለ አምራን ምንም ነገር አልጠየቀኝ። ያው በስምምነታችን መሰረት ስራውን ከሰራሁልህ ቶሎ እንደምታስለቅልኝ ቃል ስለገባህልኝ ብዬ ነው። በእርግጥ ተፈራ ቃሉን የሚያጥፍ ሰው እንዳልሆነ በደንብ ያሳያል። እኔ የምለው ኩላሊቱን ይለግሳል ያልከው ሰው ግን እሱ አንተን አይመለከትህም። ግን እኮ ንቅለ ተከላውን እኔ ከሆንኩ ማደርገው የለጋሹን ጤንነት እኮ ቀድሜ ማረጋገጥ አለብኝ። ሌሎች ዶክተሮች ዶነሩ መስጠት እንደሚችል አረጋግጠዋል። አሃ፣ ስለዚህ በአሁኑ ለጋሹ ወንድ ነው ማለት ነው። መቼም ዛሬ ደፍረ ካሜራ ይዘህ እንዳልገባ እርግጠኛ ነኝ። ጋርዶች በር ላይ እስኪ በቃኝ ድረስ ፈትሸው ነው ያስገቡ። የማይመለከትን በጣም ብዙ ጥያቄ አበዛህ ብዬ። ግን እባክህ ይሄን ነገር እርግጠኛ ሁንልኝ። አሁን ያልኩትን ነገር ከፈጸምኩልህ አምራን ትፈታለች? ቃሌን አንዴ ሰጠሁህ እኮ ለምን ታስደጋግመኛለህ? ያው እንግዲህ ስልክህን እጠብቃለሁ። እኔም በሆን ተዘጋጅቼ እጠብቃለሁ። መልካም ቀን ብያለሁ ዶክተር። እስኪ ዛሬ ደግሞ ምን እንዳሰብክ እናያለን። ዛሬን ካታለልከኝ ግን ራሴው ነኝ ግንባርህን ብዬ የምደፋው። እኔ ልጅ አንዴ ላውራ። አቤት ማይ፣ ምነው ችግር አለ እንዴ? አልተቀየምከኝም ማለት ነው? ቅር አላለኝም አልልሽም፣ ግን ደግሞ ድጋሜ ተቀይመሽኝ ብትይጅስ ብዬ ሰጋው። አንተ ልክ ነበርክ። ግድ የለሽም። አንተ ልክ አይደለም ካልሽኝም አንቺ የተሰማሽን ውስጥሽ ያለሽን ነገር ማድረግ ትችላለሽ። እኔ የተሰማኝን ነገር ነው ያደረኩት። ናሆም አንተ ልክ ነበር ካልኩ እኮ ከልብሽ ነው ወይስ እኔ እንዳልቀየምሽ ነው እንደዚህ እያልሽኝ ያለሽው? ምናልባት ስለኔ ባህሪ ያው ትንሽ ነገር ቢሆንም የሰማሽ ይመስለኛል። ግልፍተኛና ችኩል ባህሪ እንዳለ አውቃለሁ፣ ግን በዛሬው አልተሳካልህ። ይኸውልሽ ማሚ፣ ይሄ ነገር ከምወደው ወንድሜ ጋር ካቀያየመኝ ግን ለምን ትጣላላችሁ? የምታወሩትን ነገር ሁሉ እየሰማኋችሁ ነበር። እባክህ ሲምባ አቁም እያልኩ ነው። ማቆም ይሄን ያህል ቀላል ነው ማለት ነው? ምን ያህል ውስጤ እንደገባሽ አላወቅሽም ማለት ነው? ሲምባ ምናልባት አጉል ፊት ሰጥቼህ የማይሆን ነገር ውስጥ ከትቼህ ከሆነ በጣም አዝናለሁ። እባክህ ሲምባ ይሄ ነገር በፍጹም አይሆንም። ስለ ልጆቻችን አስበሽ ነው እንዴ ፋንቱ? እኔና አንቺ እኮ ምንም አይነት የስጋ ዝምድና የለንም። ስለዚህ ስለ እነሱ አትጨነቂ። ቆይ ምን ሆነ ነው ሲምባ? እንዴ አንተ እኮ በፖሊስ የምትፈልግ ሰው ነህ። ስለዚህ አይሆንም እያልሽ ነው? ምክንያትሽ እሱ ነው? ይሄ በቂ ምክንያት ሊሆን አይችልም። እንዴት ብዬ ነው ከማያዛልቀኝ ሰው ጋር ፍቅር የምጀምረው? ታውቂያለሽ፣ አሁንስ ላንቺ ስል ነፃ መውጣት እናፈኩ። ሲምባ ከሸጠበው በፊት የሰራ ወንጀል አለ። ከክፍለ ሀገርም አምልጠህ ነው የመጣው። በዛ ላይ አሁን በፖሊስ እየተፈለክ ነው። ለምንድን ነው የማትተወኝ? እንዴት ነው ከአንተ ጋር ፍቅር መጀመር የምችለው? ፋንቱ ያሳለፍኩትን ታሪክ በደንብ ታውቂያለሽ። ክፍለ ሀገር የነበረውም እኔ አስቤ የሰራሁት ወንጀል የለም። ሁሉ ነገር በአጋጣሚ ነው። እሱ ለውጥ የሚያመጣ ይመስልሃል? አያመጣም። አየህ፣ ህግ ደግሞ ደረቅ ነገር ነው። ትወደኛለህ አይደል? እባክህ እባክህ ልለምን፣ ለራሴ ስትል ተወኝ። ምን ያደርክ ነው ባይ? ጭራሽ በጠርሙስ መጠጥ መጠጣት ጀመርክ? መላንጣ ዳግም ትሰማኛለህ? ማናችሁ የኔን ስሜት አልተረዳችሁ? ማንም ወይዘሮ ዙኑ ግን እኮ አንቺ ራስሽ አውቃለሁ ፋንቱ፣ ያንቺና የሲምባ ግንኙነት ልጆችን የሚያጣላ ከሆነ ይቅር ብዬ ነበር። ግን ደግሞ ያንን ያልኩትኝ አንቺ ምን ያህል ሲምባ እንዳፈቀርሽ ስላላወቅኩ ነው። ወንጀለኛ ስለሆንክ ነው የተወኳለች። እርግጠኛ ነኝ ውሸቷን ነው። እውነቷን ቢሆንስ በምን አወቅ? የኔ ነገር እንዳልቆረጥላት እርግጠኛ ነኝ። ያ ባይሆን ዞር ብላ ባላየችኝ ነበር። ጭራሽ ሮሚዮና ጁሊየት ስትጫወቱልኝ ነበር። ዳግም ቆይ እያሾፍክብኝ ነው? ቆይ እኔ ለማፍቀር ምን ያንሰኛል ነው ወይስ እድሜ ሄዷል እያልከኝ ነው? ለማንኛውም ምግብ ስላመጣሁልህ መጠጡን አቁምና ብላ። አልበላም እባክህ።
ቶ ለነገሩ ፍቅር ይዞ የለ እንዴት ከጉሮሮ ይወርድላል? መቀለድን አቁም እያልኩ እኮ ነው። ቆይ ለምንድን ነው የማሰማኝ? ይልቅ ዛሬ ኮማንደሯን አናግሬያት ነበር። ከዚህ በኋላ የማንም እርዳታ አያስፈልገኝም። ኧረ እባክህ። አይ አባዬ በጣም ብዙ መጠጥ ጠጥተሃል ማለት ነው። እኔ ራሴ ያሰብኩት አንድ ትልቅ ነገር አለ። እንደ ፎከርከው ሄደህ እጅን ልትሰጥረው? ሂድና ስጣ ሂድ። ትሰማኛለህ አባዬ? እኔ የራሴን ህይወት ትቼ ለአንተ ነው እየለፋሁ ያለሁት አንተ ፍትህ እንድታገኝ። አንተ ግን ምንም እየተረዳኸኝ አይደል። እስካሁን ስላደረክልኝ ነገር በጣም አመሰግናለሁ። ከዚህ በኋላ ምንም አይነት እርዳታ አያስፈልገኝም። የራስህ ጉዳይ። ከዚህ በኋላ እንደፈለክ መሆን ትችላለሽ። እመኔ ልጅ፣ አሁን ያሰብኩት ነገር ከተሳካ እኔ እንኳን ነፃ ባልወጣ ይህን ቤተሰብ ነፃ አውጣዋለሁ። ተፈራ መጣወልድ እንደምን አመሸሽ? እንዴት አትጋሽ? ማንም የለም እንዴ? ምን ነው ብቻሽን? ዝኑ ራሴን አመመኝ ብላ ክፍሏ ገብታ ተኝታለች። ናው ምን አዳጊ እስካሁን አልገቡም እንዴ? እዛ የሚስጥራዊ ክፍላቸው ውስጥ ገብተዋል። ጋሼ ላናግሮት ፈልጋለሁ። ጭንቀትሽ ይገባኛል ልጅ። አይ ጋሼ የኔን ጭንቀት እንኳን ምንም ያህል የተረዱኝ አይመስለኝም። እና አሁን በስልክ የሚያወራው ነገር በሙሉ ምንም አይጥምም። ምን ሲያወራ ሰምተሽ ነው? ዛሬ ደግሞ ምን እንዳቀደ አላውቅም። እሱ እኮ የልጅ አባት ሊሆን የተዘጋጀ ሰው ነው። ለምንድን ነው ሁልጊዜ ከተራራ ጋር ካልተጋጨው የሚለው? ያንቺና የዝኑ ስጋት በደንብ ይገባኛል። ግን ደግሞ እኛንም ተረዱን። ቆይ እንዴት ነው ያን ሁሉ ነገር ያደረገን ሰው እንዲህ በቀላሉ የምትተው? በዛ ላይ ደግሞ ይሄ ጉዳይ ከቤተሰብ አልፎ የሀገር ጉዳይ ሆኗል እንዴ! እና ሀገሪቷ መንግስት አላት አይደል እንዴ? ለምንድን ነው እኛ በዚህ ልክ የምንጨነቀው? ወይ ካልሆነ ደግሞ ለምን ትንሽ ጊዜ ወደ ሌላ ቦታ ሂጂ ሊሉኝ ከሆነ የትም አልሄድም። እሱን ደግሞ ደጋግሜ ተናግሬያለሁ። ከሞትኩኝም እዚሁ ከልጄና ከባሌ ጋር ሞታለሁ። ኑሐሚን ስለምን ሞት ነው የምታወሪው? ለነገሩ ባሌን ማጣ ከሆነ እኔም በህይወት የምኖር አይመስለኝም። አልገባኝም። ቆይ ይሄን ያህል ምን ሰምተሽ ነው? እሱና ዳጊ ሁሌ ስልክ ላይ ናቸው። ከማን ጋር እያወሩ እንደሆነ ራሱ ሊገባኝ አልቻለም። ለማንኛውም ምን ያናገራችኋል? ለማንኛውም ንቅለ ተከላውን ለማድረግ ለነገ ተዘጋጅ። አዎ አንተ ባልከው መሰረት ዶክተሩ ተዘጋጅቷል። ግን የሆነ አጠራጣሪ ነገር ካየው ሲምባ ይሄው መጥቻለሁ። ከፈለክ ግደለኝ፣ ከፈለክ ደግሞ የራስ ሰው አድርገኝ። ብቻ ይሄ ነገር በህልሜ እንዳይሆን